እንደ በግ እንጂ እንደ ፍየል አትሁኑ የሚባለው ለምንድን ነው? መጽሐፍ ቅዱስን ስንመለከት ነገሮችን በምሳሌ ሲያስተምርና ሲያስረዳ እንመለከታለን። ከዚህ ውስጥም ደግሞ ከሚጠቀምባቸው ነገሮች አንዱ በግና ፍየል የሚለውን ነው። ስለዚህም በግ የጻድቃን ምሳሌ ናት፣ ፍየል ደግሞ የኃጥአን ምሳሌ ናት። እነዚህን ደግሞ ምክንያቶች ለምንድን ነው ካልን አራት ነገሮችን ለማንሳት እንሞክር። ለምሳሌ በግን ስንመለከታት ትሁት ናት፣ አንገቷን ደግሞ የደፋች ናት። ጻድቃንም ልክ እንደዚሁ ናቸው፣ አንገታቸውን የደፉ ልታይ የማይሉ በትዕቢት ደግሞ የማይሄዱ ትሁታን የሆኑ ናቸው። መሬትን እየተመለከቱ አፈር መሆንን መሞት እንዳለ ደግሞ እያስተዋሉ ወደ አምላክ መቅረብን ዘወትር የሚያስቡ ናቸው። ስለዚህም በበግ ይመሰላሉ። ኃጥአንን ደግሞ ስንመለከት ፍየል አንገቷን ደግሞ አንጋጣ ወይም ደግሞ ሽቅብ እየተመለከተች በትዕቢት ትሄዳለች። ኃጥአንም በማያኩራራ ኃጢአታቸው ይኩራራሉ፣ ሊታዩበት በማይገባው ነገር መታየትን ይወዳሉ። ስለዚህም ደግሞ የኃጥአን ባህሪን ታሳያለች። ሁለተኛው ነገር በግ ደግሞ ኅፍረቷን በላቷ በጅራቷ ደግሞ ትሸፍናለች። እንዲሁ ጻድቃን የወዳጆቻቸውን ኃጢአት የጓደኞቻቸውን ኃጢአት በጸሎት ይሸፍናሉ፣ የራሳቸውን ደግሞ በንስሐ ያጥባሉ። ፍየል ላይ ግን ደግሞ ስንሄድ ፍየል ይህንን ነገር አታደርግም፣ ኅፍረቷን በላቷ አትሸፍንም። ኃጥአንም ደግሞ የራሳቸውን ኃጢአት በንስሐ አይሸፍኑም፣ የወንድማቸውን የጓደኞቻቸውን ኃጢአት ደግሞ በአደባባይ ማውራትን ይወዳሉ እንጂ በጸሎት መሸፈንን አያውቁበትም። በሶስተኛነት ደግሞ በጎች እረኞቻቸውን ያውቃሉ፣ ለእረኞቻቸውም ደግሞ ታዘዛሉ። ፍየል ምናልባት እረኛዋን ብታውቅም በሄደችበት ሁሉ ታስቸግራለች፣ ትቆዘበዛለች። አትንኪ የተባለችውን ነገር እየነካች እየበላችም ልታናድድ ደግሞ እንዲሁ ደግሞ ልታስቸግር ትችላለች። ግን ደግሞ እረኛቸውን የሚያውቁ ጻድቃን እረኛቸውን የሚያውቁ ደግሞ እግዚአብሔር የሚላቸውን ነገር እያደረጉ አትንኩ የተባሉትን ሳይነኩ አትድረሱ የተባሉትን ደግሞ ሳይደርሱ ይጠብቃሉ። በአራተኛነት በግ ጭቃን አትጸየፍም። ተመልክተናት ከሆነ ስትሄድ ጭቃ ውስጥም የገባች ውሃ ውስጥም ደግሞ እንዲሁ የሆነች ትሄዳለች። ጻድቃንም በሃይማኖት የሚመጣባቸውን በእግዚአብሔር ሐሳብ የሚመጣባቸውን ነገር አይጸየፉም። ጾም ቢመጣ ይጾማሉ፣ ጸሎት ቢባል ይጸልያሉ፣ አክፍሎት ቢባል ያከፍላሉ፣ ከነገሮች ደግሞ ታቀቡ ቢባሉ ይታቀባሉ። ስለ እግዚአብሔር ብለው ነገሮችን ሁሉ ያደርጋሉ። ይህ ይሁን ይህ ይቀነስ አይሉም። ነገር ግን ፍየልን ስንመለከት ልክ የሰውን ያህል የሚመስል መጠንቀቅን ታሳያለች፣ ወይም ደግሞ ጭቃውንም ለመጠንቀቅ ደረቁን ለመርገጥ ትሄዳለች። ኃጥአንም ደግሞ ልክ እንደዚሁ ናቸው። እግዚአብሔር ጋር ያቀርባቸዋል፣ ከእርሱ ጋር ደግሞ ያደርጋቸዋል ተብለው የሚነገራቸውን ነገሮች ከድካማቸው አንጻር እየቆረጡ ይሄዳሉ። ጾሙ ሲባሉ አይጾሙም፣ ጸልዩ ሲባሉ አይጸልዩም፣ ለጸሎት ተነሱ ሲባሉ ይተኛሉ፣ ግን ደግሞ አይነሱም። ይህንን አይነት ባህሪ ስለሚያሳዩ ኃጥአንን የሚመስለውን ምልክታቸውን ደግሞ ያደርጋሉ ማለት ነው።